እንዴ እዚህ ደግሞ ምን ትሰሪያለሽ? ልጄ በሯን ዘግታብኛል ከፍታለች። እባክህን ራሷ እንዳትጎዳብኝ ፈራሁ። በፈጠረሽ ልጄ አትበይኝ። እኔ ለምን አትይኝም? በቃ ተይኝ። ምን ማለት ነው? እንደዚህ የምትሆነው እኮ ባንተ ምክንያት ነው። ትንሽ አትረዳትም እንዴ? እንደዚህ ሆነችው በእኔ ምክንያት ሲሆን እውነቱን አምና መቀበል ስለከበዳት ነው። ምንም ቢሆን ግን ማስተካከል እንችላለን። እባክህን እንድታገግም እርዳት። ጉዳይ አይደለም አልኩሽ እኮ እንዴ። ሁለታችሁም አይገባችሁም እንዴ? ለምን አትረዱኝም? እሺ ቢያንስ ሚስትህን እንዳወራት እድል ስጠኝ። እንዳታስቢው ጽናቴ በፍጹም እዚህ ውስጥ እንዳትገባ። ልጄ እባክህ አትጨክንብኝ። አንተ ጥሩ ሰው ነህ። እባክህ። ጥሩነት አሁን ነው የሚታዩት? ቆይ የልጆት ስራስ? ልጄ ልትሞትብኝ ነው። እህት የለህም? አዎ ልጅም እናትም አንድ ናችሁ። ስለ ራሳችሁ ህይወት ብቻ ነው የምታስቡት። ኪራ ተው እንጂ ሌላው ቢቀር በእድሜ እናትህ አልሆነም? እባክህ ልጄ እባክህ። እና እድሜ እየቆጠሩ የሚያስከብር ስራ ካልሰሩ እኔ ምን ላድርግ? እኔ የተከበርኩ ነበርኩ፣ ግን ልጄ የማይሆን ሰው አፍቅራ ወይ ከእድሜዋ አልሆነች ወይ ከጤናዋ አንገቴን አስደፋችኝ። ለዛ ነው እንደዚህ አንተ ጋር ቁጭ ብዬ አንተን የምንለማመጠ። ለልጄ ስል እባክህ ልጄ እባክህ። አይመለከተኝ። እኔም በሷ በጣም ተሰቃይቻለሁ። እባክህ ልጄ ለአንድ ሳምንት እኮ ነው መድኃኒቷን እስከምጨርስ። ከዛ በኋላ ወይ ይብስባታል ወይ ትድናለች። እባክህ ተለመኔ ልጄ እባክህ። ይኸውልሽ ትሰሚኛለሽ? ያችን ሴጣን መቼም በቤት ያላስገባትም። ሚስቴ በሷ እጅ ስንት ጊዜ ተበድላለች። የይቅር ባዮች ልብ ትልቅ እኮ ነው ልጄ እባክህ። እና የእኔ ጽናት ይቅር ትላለችና ደጋግማ መሰበር አለባት? እሺ በቃ ሁሉም ይቅርና እኔ ጋር ሁን፣ እኔ ቤት ሁን እባክህ። ችግሩ እኮ ከቤቱ ሳይሆን ከልጅሽ። ባለፈው አያታት የለ እንዴት እንደሆነች። እንኳን አንተን ልትጎዳ አይደለም አሁን በክፉ አይኗ እንኳን አታይህም። እባክህ ልጄ በእኔ ሆነብህ እባክህ። አሁን ያው እዚህ ሰው በተሰበሰበበት መጨቃጨቁ እፍረት ነው። እባክህ ልጄ እባክህ ራራልኝ እባክህ ልለምንህ። እሺ በቃ አስብበታለሁ። እሺ ተባረክ። በጣም ነው የማመሰግነው። የላይኛው ይስማ። እሺ ልጄ። የሆነ ነገር ልናገርሽ ፈልገን ነበር። ምንድን ነው? እስኪ ቁጭ በይ። ጠዋት እኮ አየኋት ያልኩሽ ሴትዮ እሷ ናት። እኔ ለራስሽ ብዬ ነው እንጂ እሷ የቤቲ እናት ናት። ቤቲ የቷ? ቤቴ በፊቷ የኪራ እጮኛ የነበረችው። ይቅርታ ማማ፣ እርስዎን ባከብርም የዛችን ሴጣን ስም ግን መስማት አልፈልግም። ጽናት ተይ እንጂ። ተይ ኒና፣ በማያገባሽና በማታውቂው ነገር ላይ አትግቢ። ምን እንዳደረገችኝ እኮ ስለማታውቂ ነው። ልጄ ምንም ልትበድልሽ ትችላለች። በዚህ ልክ አትፍረጅባት። በሷ በኩል እኔ ይቅርታ ልሻለሁ ልጄ እባክሽን። ምንም ብታረግ ፍቅር እኮ ነው። አትፍረጅባት እባክሽ። እና የሷ ፍቅር እንዲሰምር እኔ መርዝ መጠጣት ነበረብኝ? ልጄስ መሞት ነበረበት? ቆይ የኔስ ጉዳይ አደባባይ መውጣት ነበረብኝ? ጽናቴ ቤቲ በጣም ታማለች፣ አቅሏን ስታለች። እሰየው፣ ለሰው ልጅ ባይባልም ለሷ ግን የእጇን ያገኘችው። ምን ነው አንቺ? ምንም እኮ የአባት ገዳይ እንኳን ቢሆን እንደዚህ አይባልም። ቅልብ እንዳለሽ እኮ ነበር የሰማሁት። እንደዚህ ይደረጋል እንዴ? ቅልቤንማ የእርሶ ልጅ ሰባብራ ጥለዋለች። ያለፈው አልፏል። መቼም ሴት ልጅ ነሽ አይደለ? ልጄን አድኝልኝ ልልሽ ነው የመጣሁት። እባክሽን ልጄ እባክሽ። ያለፈው አለፈ አይደል ማዘር? ለእኔ እኮ ታሪኬ ነው። ቆይ የወጋ ቢረሳ የተወጋ ሚረሳ ይመስሎታል እንዴ? እና ልጄ ይለይላት ጨክኜ ልተዋት? እኔስ በዚህ እድሜ እናንተ ፊት መቆም የፈለኩ ይመስላችኋል? እስኪ ለአንድ ደቂቃ ቆም ብለው ያስቡት። በእኔ ቦታ የእርሶ ልጅ ቤቲ ብትሆን ኖሮ ምን ያደርጉ ነበር? ኪራ፣ በቤቲ በኩል ያለኝን አቋም አለማወቅክና እዚህ ድረስ የተሻለ ነገር አገኛለሁ ብለህ መምጣት በጣም አሳዝኖኛል። ጽናት ከጠበቅኩት በላይ ስሜት ይሆናለች ልበል? እኔ እንደዚህ ስትሆን አይቻት አላውቅም። እንደውም እሷ ሆና ነው እንጂ ቤቲ እንዳደረገቻት ነገር ቢሆን እዚህ ቤት ባላስገባቻት ነበር። ሄጄ ልያት። አይዞት በቃ ማዘር፣ ቀን ሲጥል ፈራጁ ብዙ ነው።
ምን ላድርግ ብለሽ ነው ልጄ? በስተርጅና የሰው ፊት ገረፈኝ፣ የሰው ፊት ጠበሰኝ። አይዞት በቃ አያሳስብም፣ የሆነ መላ እንፈልጋለን። እኔም እኮ ልጄ ድናልኝ እፎይ ትላለች ብዬ ነው እንጂ የእናት አንጀት ሆኖብኝ እኮ ነው ያልቆረጠልኝ። ምን ላድርግ ብለሽ ነው? አይዞት በቃ ማዘርዬ። እናቴ እባክሽ አታልቅሽ። እንዴት አላለቅስም? እቺ ሴት ማለት ለእኔ ምን ማለት እንደሆነች በደንብ ታውቃለህ አይደል እንዴ? አውቃለሁ እኮ። አታውቅም። ብታውቅማ ኖሮ እናትየውን ይዘህብኝ ባልመጣ ነበረ። እሺ ምን ላድርግ? ከትላንት ጀምሮ መግቢያ መውጫ አሳጣችኝ። እና ምንድን ነው የምትለው? ቤቲ በጣም አሟታል እና እስኪሻላት ድረስ ማለት የሆነ ቴራፒ ጀምራ ለ1 ሳምንት ያህል አብራቱን ነው የሚሉኝ። አይሆንም። እንደውም በዚህ ክፋቴ ፈጣሪም የሚያዝንብኝ አይመስለኝም። እኔ እኮ እሱን ነው ያልኩት። እሷ ናት ጽናትን ላውራት፣ እሷ እሺ ትለኛለች ብላ። ኪራ በቃ አሁን በሰላም አስወጣልኝ። በቃ ኪራ፣ እኔ ከዚህ በኋላ ቤቴን ማየት አልችልም። እሺ ግን አልዋሽሽም፣ እንደዛ ሆና ሳያት አዘንኩላት። አይታት ነበራ? አዎ ትላንት አግኝቻት ነበር። አረ እና ነገሩን ከጨረስክ በኋላ ነው ወደ እኔ የምትመጣው? አረ እናቴ እንደዛ አይደለም። እግሬ ስር ተደፍታ ስትለምነኝ ምን ላድርግ? እናቴ ትሆናለች እኮ እዚህ